ህይወት የሚጀመረው እንዴት ነው? አሁን ለምሳሌ የፍቅር ግንኙነት ከዛ ከፍቅር ግንኙነት ደግሞ ወደ ትዳር የሚገባበት እንዴት ነው ነገር? አዎ ይሄ ጥሩ ጥያቄ ነው። ከደረሰብኝ ነገም ደግሞ እኔም ልጆቼ ነገ መኖር አለባቸው ብዬ የማስበው ህይወት አንዱ ብቻ በአንዱ ብቻ የሚመሰረት ህይወት ቆሞ እንደማይሄድ አውቃለሁ። በአንዱ ብቻ የሚመሰረት ህይወት ቆሞ አይሄድም። በሁለቱ የተመሰረተ ህይወት ግን ለምን የወደቀች አትሆንም? ትጣናለች። ብዙ ጊዜ ማስበው ጥሩ ባል ይስጠኝ ምናምን አይደለም። መዋደድ ዋናው መሰረቱ ፍቅር ነው። ጥሩ ባል ደግሞ የሚመጣው ባንቺ ጥሩነት ነው። በቃ አንቺ ጥሩ ስትሆኚ አንቺ በምትሰጪው ልክ ነው የሚሰጥሽ። በፍቅር ላይ እንቅፋት የሚሆኑ ነገሮች ምንድናቸው? በፍቅር ላይ እንቅፋት የሚሆኑት ምን መሰላችሁ? ትልቁ ነገር የሰው ወሬ። በፍቅረኞች መሃል ሶስተኛ ወገን ገባ ማለት ያለምንም ነገር ድምሲሳል ነው የሚወጣ እንዳለ ነው የሚበላሸው። ሰው ፍቅር እንደያዙ በምንድን ነው የሚያውቀው? አንደኛ ነገር ያቺን ሰው ወይም ያንን ሰው እለት በእለት አይደለም በየሰከንዱ ከጭንቅላቱ ሳትወጣ ስትቀር ወይ ሳይወጣ ሲቀር። ስለዚህ ሚስት ጠባቂ፣ በቃ አጋዥ፣ አሳቢ፣ አፍቃሪ፣ ፍቅርን የምትመግብ መልካም ሚስት ልትሆን ይገባል። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ እንቁ ልዩ ቤተሰቦች አላችሁልን ወይ? ዛሬ እንግዲህ ከማሚዬ ጋር የምንገኘው በጣም ደስ የሚል የወፍ ድምጽ፣ የአእዋፍ ድምጽ፣ የአሞራዎች የተለያዩ እንስሳዎች ድምጽ ያለበት በጣም ደስ የሚል ነፋሻማ አረንጓዴ የሆነ ስፍራ እንዲሁም ደግሞ ከጎናችን ደስ የሚል የሚነፍስ የሚንቀሳቀስ ሐይቅ ያለበት ቦታ ነው የምንገኘው። ቤተሰቦችዬ እንዴት ናችሁ? ያው እንግዲህ ዛሬ ለእናንተ አዲስ ነገር ማለት አዲስ አይደለም ነገሩ፣ ያው ያለ ነገር ነው። ማሚዬን ይዤ የመጣሁበት በጣም ትልቅ ምክንያት አለ። ማሚ ዛሬ የፈለኩባት ምክንያት እሺ፣ ወደ ሀሳቡ ሊገባ ነበር። እኔ ቤተሰብ ሰላም ሳልላችሁ እንዴት ናችሁ? አላችሁልኝ ወይ? ሰላም ነው? ጤንነታችሁ እንዴት ነው? ሁሉ ሰላም ነው? ዛሬ ቀዝቀዝ የሚል ቦታ ይዞ ይመጣል። እንዴት ደስ የሚል ቦታ መሰላችሁ በእውነት። እና ያው እንደምታዩት ለም ነገር ላይ ቁጭ ብለን እስቲ ምን ሊለኝ እንደፈለገ አብረን እንያው። ምን አለ ቤተሰቦች፣ ያው እንግዲህ እኔ ብቻ አይደሉም ዛሬ እዚህ የመጣሁት፣ ትንሱም ሐዋሳ ነው ያለችው። ስለዚህ ትንሱን ጠርቻታለሁ። ቦታውን ስለሚታወቅ ያው አሞራ ገደል ነው ያለሁት እና ነግሬያታለሁ። እየመጣች ነው ትንሱ። ግን ዛሬ ማሚን የፈለኩበት ዋነኛ ጉዳይ ስለ አንዳንድ ነገሮች እንድታማክረን ነው። ያው ጉዳዩ ምንድነው እንዴት ነው ምናምን የሚለውን ነገር ያው ትንሱዬ ከመጣች በኋላ የምናወራ ይሆናል። ግን እንዴት ነሽ አሁን እናትዬ? ደህና ነሽ? ግን አንቺ? እኔ ደህና ነኝ እግዚአብሔር ይመስገን። እንዴት ነው ያው ድባቡ ምናምን እንቅስቃሴው? ደስ ይላል በጣም ሁሉ ነገር አሪፍ ነው። አረ እኔ ራሴ በጣም በቃ አዲስ አበባም ደስ እንዲለኝ አረግሽኝ፣ ስራዬ ደስ እንዲለኝ አረግሽኝ። በቃ የሰጠሽኝ ስጦታ ደስ የሚል ስጦታ ነው። እሰይ እንኳን ደስ አለክ። እኔም ደስ እንዲልካለህ። የምን ስጦታ ልበለው? እሱ የምን ስጦታ ትለዋለህ? ደስታህን ያገኘህበት ስራህን እንድትሰራበት ካደረገ ይሄ ስጦታ ብቻ አይደለም። እና ደስታ የሰጠክ ነገር ከሆነ ህይወትህን ደስ ያሰኘ ስራ እንድትሰራ ያደረገ ከሆነ እኔ በኔ በኩል ለዚህ ምን አይነት ስም ትሰጠዋለህ መሰለ? መክሊት። ምን መክሊት ነው? መክሊት ነው የሚባለው? አይባልም? ደስታ ካገኘህበት ስራ እንድትሰራ ካደረገ፣ ስራህን በፍቅር ከሰራክ፣ በስራክ ስኬታማ ካደረገ፣ ሁሉን ነገር በጣም እንዲህ የምትደሰትበት ከሆነ መክሊት ነው። ደስ የሚል ስም ነው። እሺ መክሊት ብዬዋለሁ። ያልተጠበቀ ንግግር ነው። እና ግን ምን መሰለሽ ማለት እናቴ ዛሬ ብዙ ነገሮችን ነው ልጠይቅሽ ያሰብኩት። እሺ በደንብ እንደውም ጫማዬን ምናምን አውልቄ ፈታ ዘና ብዬ ልቀመጥ አንደኛዬን አይሻልም? ተቀመጥ። እና በጣም ብዙ ነገሮች
ማወቅ በፈልጋቸው ነገሮች አሉ። ያው ብዙን ጊዜ ስላንቺ ስለ ህይወትሽ ስለተለያዩ ነገሮች ነግረሽኛል። ነገር ግን ደግሞ ዛሬ እስቲ እኔም ጠይቅሻለሁ፣ እሷም ደግሞ ውስጧ ላይ ጥያቄ ይኖራል። እሷም ትጠይቂያታለሽ፣ እሷም ትጠይቅሻለች። ብቻ ጥሩ ውይይት የምናደርግ ይሆናል። ብቻ ያው እሷ ሳትመጣ ወሬው ላለመጀመር ነው። እሺ በቃ እንጠብቃት አይሻል? ትንሽ እንጠብቃት። በቃ ቤተሰቦች አብረን እንጠብቃታለን። እስከዛው እኔ ማሚዬ ላይ ገደም ልበል። እኔ እንደዚህ ጋር ልጋደም እንዴ? እንደዚህ ቢሉ ዳይ እንዴ? እኔስ ወዴት ልሂድ? እንደዚህ ይቻላል። እኔ ግራ ገብቶኛል። እኔ ለራሴ እዚህ ጋር ማለት ነው ማሚዬ የሆነ ከራስሽ ጋር ነው የምታወሪበት። በጣም እኔ ሁላ በቃ ጦሽ ብለሽ ተኝ እያለኝ ነው እዚህ ሜዳው ላይ። እንቅልፍ ወስድሻል? አረ ድብና አርጎ ምን ችግር አለው? ደስ ይላል በጣም አየሩ። አንተ እዛኛ ፀሐዩ እንዴት እንደሚሞቅ አላየህም? አረ በጣም እና አረ በስመ አብ ተንሱ ቆየች። አንተዬ አንቺ ልጅ ወልጄ ነው ሸጋ ልጅ አፍቅሬ ነው ቆንጆ ልጅ ወልጄ ነው ሸጋ ልጅ አፍቅሬ ነው። ቆይ ልነሳ እናቴ ነኝ ዛሬ ማሚን ነበር ቀድሜ ሰላም ማለት ነው። ኦኬ ነው እንዴ? እኮ ድጋሚ ትኛለሽ፣ ችግር የለም ድጋሚ ቀስ ብለሽ እንዴት ነሽ? ደህና ነሽ? ቀስ ብለሽ ነው እዚች ሆኝ እስቲ ነው ማላችሁ። ነይ እስቲ ለጋር ቆጫማኝ ዛሬ ሜዳው ደስ ይላል እንጂ ቤተሰብ ሰላም ቤዝም ብለሽ ተቀላቀያለሽ እንዴ? እሺ ሰላም ውድ ቤተሰቦቻችን እንዴት ናችሁ? ያ ደህና ነን። እንዴት አይሹ ቦታውን? አረ በጣም ደስ ሞቆኝ ነበረ ስመጣና። አዎ እኮ እያልኩ ነበር እኔ ራሴ እዛ ያለንበት ቦታ ያለው ሙቀት እዚህ ጋር ያስረሳል። እዚህ ጋር ደግሞ ስታይ በቃ ገነት። አረ በጣም ደስ ይሁን። ጦጣዎቹ መጥተው ወይኔ ልጇ እና ደስ ይላል። አይታችኋል ቤተሰቦች፣ በአራዊት ነው የተከበብነው። ትንሱዬ እንዴት ነሽልኝ? ያት ማሚ ጣቶቿ ራሱ እንዴት እንደሚያምሩ ታዲያ አታሳፍረኝ አንተ ልጅ። ተመችቶሻል? አዎ እንደዚህ ነው የሚቀመጠው። እሺ ስለመጣሽ ለምሳርጊ አይ እንደዚህ ነው የሚመቸኝ እውነት። እሺ በመጀመሪያ ስለመጣሽ ከልብ አመሰግናለሁ። እሺ ሲቀጥል ዛሬ እኔም አንቺም አንድ ላይ ማወቅ ያለብን ነገር አለ ብዬ አስባለሁ። ማለት ማሚን ጠይቃታለሁ። ጦጣዎቹን እኔ ላምናቸው አልቻልኩም። አትፍሪ። እሺ ማሚን ምን እኔም አንቺም ማወቅ ያለብን ነገሮች ከማሚ መጠየቅ ያለብን ነገሮች እየጠየቅን መማር ያለብንን እንማራለን፣ ማወቅ ያለብንን ነገር ደግሞ እናውቃለን። ስለዚህ ማሚ ለሱ ዝግጁ ሆና ነው የመጣችው። እኔ በበኩሌ ማወቅ ስለምፈልግ ነው። ስለዚህ አሁን እናቴ አንቺን መጠየቅሽ ነገር ብዙ ጥያቄዎች አሉ። ከነዛ መካከል ግን አንቺ ማለት ህይወት የሚጀመረው እንዴት ነው? ህይወት የሚጀመረው እንዴት ነው? ህይወት የሚጀመረው እንዴት አይነት ህይወት እስቲ እንኳ ግልጽ አላረክም። ምን አይነት ህይወት ነው? ምን አይነት ህይወት? አሁን ለምሳሌ የፍቅር ግንኙነት፣ ከዛ ከፍቅር ግንኙነት ደግሞ ወደ ትዳር እንዴት ነው የሚገባው? እንዴት ነው ነገር? አዎ ይሄ ጥሩ ጥያቄ ነው። ሲጀመር መጀመሪያ መሰረቱ ፍቅር ነው። ሁለት ጥንዶች የሚፋቀሩ ከሆነ የሚዋደዱ ከሆነ ትዳር ለመጀመር ምንም አይገድባቸውም።
ዋናው ልባቸው አንድ መሆኑ ነው። ልባቸው አንድ ከሆነ ፊት ለፊታቸው የትኛውንም ግንብ ደርምሶ የመግባት አቅም አላቸው። በቃ የሁለቱ ጥንካሬ ግን ወሳኝነት አለው። አንዱ በትንሽዬ ለምሳሌ አንዳንድ ሰዎች ቁስ የሚያታልለው ሰው አለ። ይሄን ሳላሟላ ይሄን ሳልገዛ እኔ ግን እኮ ወድሃለሁ ግን ይሄ ሳይኖረን የሚለው ነገር ወደ ኋላ ይጎትታል። ገብቶሃል አይደል? ግን ፍቅር ሁለቱ ከተዋደዱ ሁለቱ ደግሞ አንድ ላይ ለመኖር ምንም የሚገድባቸው ነገር ከሌለ ያ ነገር ሊይዛቸው አይገባም። አብሮ ማፍራት አብሮ ማድረግ በቃ ግንብ አልኩ እንዲህ ወደ ላይ እንደው ቢገነባ የደርምሶ የመግባት አቅም አለው። ግን ፓወሩ የሁለቱ ነው። አንዱ ብቻ ከሆነ ማድረግ አይችልም። ሁለቱም እኩል መሆን አለባቸው በፍቅር ማለት ነው። እኩል ሲሆኑ ነው ያንን ነገር አሸንፎ ወደ ሁለተኛ ምዕራፍ አብሮ ወደ መኖር ቤታቸውን ወደ መምራት ከቤት መምራት አብሮ ከመሆን ሁለት ከመሆን ሶስት እየተባለ የሚካሄደው የሁለቱ መገንባት ነው። ሁለቱ መጀመሪያ በፍቅር መጠንከር አለባቸው። በዚያ ምን አለውኝ እኔ ሁለቱ ፍቅር ከሌለባቸውና አንዱ ብቻ አፍቃሪ አንዱ ደግሞ ለዘብተኛ የሚሆንበት ከሆነ ያን ነገር መግፋት አይቻልም። ህይወት መመስረትም ይከብዳል። በአንዱ ተጽዕኖ ብቻና በይሉንታ የተገባበት ህይወት ደግሞ እርባና ቢስ ነው የሚሆነው። ምክንያቱም እያደር ሲሄድ ያ ነገር እየሰለቸ እያስጠላ በቃ እኔ እኮ የገባሁት ለእንደዚህ ነው፣ እኔ እኮ የገባሁት ለኬኔ ብዬ ነው የሚል አይነት ስሜት በኋላ ሊመጣ ይችላል። ስለዚህ ይሄንን ነገር አጢኖና አስቦ አቅዶ ነው ወደ ህይወት መግባት። ገብቶሻል? እኔ እንደዛ ነው ማምነው የህይወትን ነገር። አይ ቆይ አንተ ይሄን ለምን ማወቅ ፈልጎ ነው? ምን እንጃ ኖርማሊ ስለሚያስፈልገው መጣና ከዛ መጣው ጠርተኝና የገባበት ማሚ ጠይቃ ትንሽ ከበድ እኔም አንቺ ምንድንማርኩ እኔማ ደስ ይለኛል። እንደዚህ አይነት ነገር ማወቅ እኮ ደስ ይላል። ስለ ያው ወጣቶች ነን ምናምን ነገም እንደሚገጥመን አናውቅምና እንደዚህ አይነት ነገር መማር ደስ ይላል። ያንተ ጠይቅ ግራ ገብቶኝ ነው እንጂ ኖርማሊ መማር ደስ ይላል። ደግሞ ከትልቅ ሰው ያው ማሚ ከኛ በብዙ ነገር ትሻላለችና ማለት ጥሩ ምክር ነው የመከርሽኝ ማለት። አዎ እኔ ያው እንግዲህ ከደረሰብኝ ነገም ደግሞ እኔም ልጆቼ ነገ መኖር አለባቸው ብዬ የማስበው ህይወት እንደዛ ነው እንጂ አንዱ ብቻ በአንዱ ብቻ የሚመሰረት ህይወት ቆሞ እንደማይሄድ አውቃለሁ። በአንዱ ብቻ የሚመሰረት ህይወት ቆሞ አይሄድም። በሁለቱ የተመሰረተ ህይወት ግን ለምን የወደቀች አትሆንም? ትቃናለች። ተቃንታ መኖር ትችላለች። ያንን አምናለሁ። አይ ሲጀመር ማሚ የሁሌ ቪዲዮ ላይ ያለውና እኔ አንቺ በጣም መልካም ሰው ነሽ። በዛ ላይ ደግሞ ቤት ውስጥ ያለው ትዳራችሁ በጣም ነው ደስ የሚለው። ሌሎቹን ለሚያስቀና ፍቅር ነው ያላችሁ። በጣም ነው ደስ የሚለው። አመሰግናለሁ። ማለት ብዙዎችም ስለሚነግሩኝ እኮ ነው ማለት እኔ ብቻም ሳይሆን በቪዲዮ የሚከታተላችሁ ምን አይነት በቃ ያው ብዙ ጊዜ ትልልቅ ልጆች ካለ የሆነ ነገር ካለ ፍቅር ይቀንሳል ብለው ነው የሚያስቡትና እናንተ ጋር ደግሞ ልክ በቃ ደስ ይላል በቃ ያለው ነገርና ሰው አንቺ እንደምትዩ ግማሹ እውነት ሊመስለው ይችላል፣ እውነትም ላይመስለው ይችላል። አንዳንዴ ለቪዲዮ ምናምን ነገር እንደዛ ምንሰራ ይመስላቸዋል። ግን እኛ ኖርማል የምንኖረውን ህይወት ነው። እኔ አሁን ቪዲዮ ላይ ማሳልፈው ነገር አንቺም ቤቴ መቼም መተሽ አይተሽዋል፣ አስዬንም መተሽ አይተሻል። ከልጆቼ ጋር ያለኝን ቅርርብነትም አይተሻል፣ ከአስዬ ጋር ያለኝንም አይተሻል። ውሸት እንዳልሆነ ታውቂያለሽ። ግን ሰው ምን ለቪዲዮ አጣፍጠን ምናምን የምንቀርብ ነው የሚመስለው። ያ የኛ ሪል ህይወት ነው። በቃ እኔም አይቻለሁ። እኔም እንደውም በጣም ገርሞኝ ለሱ ራሱ ስነግረው ነበርና እቤት ውስጥ ልጆቹ ያላቸው ስርዓት እናንተ ደግሞ ያላችሁ ፍቅር እውነት በጣም ደስ ቢለው ማሚ እኔ እንደውም ካንቺ ብዙ ነገር መማር አለብኝ ብዬ ማስበው። ምክንያቱም ነገ የወደፊት ህይወቴ በቃ ጥሩ እንዲሆን ነው ፈልገውና ምናልባት ባላግብቼ ልኖር እችላለሁ እና ጥሩ ሚስት እኔ እንደውም ብዙ ጊዜ ማስበው ጥሩ ባል ይስጠኝ ምናምን አይደለም። መዋደድ ዋናው መሰረቱ ፍቅር ነው። ጥሩ ባል ደግሞ የሚመጣው ባንቺ ጥሩነት በቃ አንቺ ጥሩ ስትሆኚ አንቺ በምትሰጪው ልክ ነው የሚሰጥሽ። ገብቶሻል አይደል? አንቺ ለሱ ሪስፔክት ከሌለሽ እንደው ያያይና የእውነተኛ አፍቃሪ እንኳን ቢሆን ለሱ ቦታ ከሌለሽ ይሸሻል። ወንድ ልጅ ደግሞ
በጣም ስስ ነው፣ ደካማ ነው። እንደኛ እንደ ሴቶቹ ጠንካራ አይደለም። ነገሮችን የማለፍ ነገር አይችልም። እኛ ሴቶች እንደውም እኮ እድል እንሰጣለን። ወንዶች እንደው ሲገፉን ቆይስ ነገ ይስተካከል ይሁን ቆይስ እንደዚህ ይሆን እያለን በጣም ጊዜ እንሰጣቸዋለን። ግን እኛ ሴቶች ለወንዶች ምን አድርገናል? ከነሱ ንጹህ ፍቅር ለማግኘት እኛ ሴቶችስ ምን እያደረግን ነው? ፍቅር አሰጣጥ ላይ የሚለውን ነገር ማወቅ አለብን። ወንድ ሴቷም ለባሏ መልካም ሴት የምትሆነው ወንዱ በሚሰጣት ፍቅር ልክ ነው። እሱ በሰጣት ፍቅር ልክ እሷም ትሰጠዋለች። በቃ ሲቀጥል ይሄን ሁሉ ደግሞ የሚያበረታው ምን መሰለሽ? ጸሎት በጣም ነው ይሄን ነገር የሚያበረታው፣ ያጠነክራል። በቃ አንቺ እግዚአብሔርን የምትወጂ ከሆነ ጌታን የምትቀርቢ ከሆነ በቃ ህይወትሽ በብዙ ነገር የተሟላ ነው የሚሆነው። ጠንካራ ትሆኛለሽ፣ ይቅር ባይ ትሆኛለሽ። በቃ በብዙ ነገር ህይወትሽ ይሟላል። በቃ ይሟላል። ትዳርሽ እንድታከብሪ ያደርግሻል። ባልሽን እንድትወጂ ያደርግሻል። ገባሽ አይደል? ስለዚህ ይሄ መጀመሪያ ከምንም በላይ ጸሎት ወሳኝ ነው። ከዛ ውጪ ደግሞ በንጹህ ልብና በንጹህ ስነ ምግባር በንጹህ በመታነጽ ወደ ፍቅር ህይወት ሲገባ 2-3 ልብ ይዞ መግባት አያስፈልግም። በንጹህ ልብ እኔ ያንን አምናለሁ። ሁለቱም ወገን እንደዛ ነው መሆን ያለባቸው። አንተ ጋስ ማለት እኛ እያወራን ነው፣ አንተ ዝም ብለህ እኔ እየሰማሁ ስለሆነ ማለት ማዳመጥ አለብኝ ብዬ ስለማስብ ነው። ምክንያቱም ያው ህይወት እንጀምራለን ብዬ አስባለሁ። ህይወት ደግሞ የሰው ልጅ ይጀምራል። ህይወት ከተጀመረ ደግሞ ሳላውቅ ሳይሆን አውቄ ቢሆን ደግሞ ሙር ተገቢ ነው ብዬ ስለማስብ ነው። ኧረ ግድ ነው መጀመሪያ ማወቅ መተዋወቅ ቆንጆ ነው። እሺ ጋበዝኳችሁ። አሁን ለምሳሌ እናቴ በፍቅር ላይ እንቅፋት የሚሆኑ ነገሮች ምንድን ናቸው? በፍቅር ላይ እንቅፋት የሚሆኑት ምን መሰላችሁ? ትልቁ ነገር የሰው ወሬ። በፍቅረኞች መሀል ሶስተኛ ወገን ገባ ማለት ያለምንም ነገር ድምሲሳል ነው የሚሆነው። በቃ እንዳለ ነው የሚበላሸው። ያንተም ልብ ይርቃል፣ የሷም ልብ ይርቃል። ፍቅር መሀል ላይ ሶስተኛ ሰው ሊገባ አይገባም። አንድ ሁለተኛ ነገር በጣም የምታፈቅራት ሴት ከጎን ካለች ሌላ ሴት አለማየት ወይም ሌላ ወንድ አለማየት። በጣም የምትወዱት በህይወታችሁ ካለ ያ ነገር ከግብ ደርሶ ወይ ለይቶለት አንድ እስከመሆን ወይ ደግሞ ለይቶለት እስክትለያይ የሚችት የሚባል ነገር አለማድረግ። ሌላ ሰው ማሰብ አይደለም ማየት አይደለም አለማሰብ። ይሄ ሁለቱ ነገር የትዳር መሰረታዊ ነገር ነው። ሌላ ደግሞ መከባበር ከሌለ፣ አንተ ለሷ ክብር ከሌለ፣ እሷ ለአንተ ክብር ከሌላት ያ ህይወት እያስጠላክ ነው የሚሄደው። መከባበር በጣም ወሳኝነት ነገር ነው፣ ወሳኝ ነው። በቃ ይሄ ሶስቱ ከተስተካከለ ሌላው ነገር በመነጋገር የሚመጣ ነው። ማጣት ችግር የለውም። በቃ ምን ልበል፣ በቃ ይሄ ዓለም ላይ ያለ ነገር ሁሉ ነገር የፈለገ ቢሆን እናንተ ጋር ባይኖር ምንም አይጨንቃችሁ። ይሄ ሶስቱ ነገር ከተወገደ ማለት ነው። በቃ መዋሸት፣ ውሸት፣ በቃ ውሸት በጣም ያስጠላል። በትዳር በፍቅረኛ መሀል ውሸት አያስፈልግም። የት ነው ያለሽው? ለምን ገደል አይሆንም? ገደል ውስጥ ነኝ። ግልጽ። የት ነው ያለኸው? የማትወደው እንኳን ቦታ ቢሆን እውነቱን ተናግሮ ከዛ በኋላ መነጋገር ይሻላል እንጂ መዋሸት አያስፈልግም። ተከናኛ አይደል? ምክንያቱም አሁን እኔ ለምሳሌ የት ነው ያለኸው እያለች ጭፈራ ቤት ሆነ ቤተክርስቲያን ሄጄ ብትላት እሷ ቤተክርስቲያን ያለልኝ ብላ ለሳቱ ትደሰታለች። አንድ ቀን ግን እዛ ጭፈራ ቤት መሆንክ ይሰማል። ከዛ ህይወትን ያናጋላል። ያ ህይወት እንደዛ መሆን የለበትም። በቃ የት ነው ያለው? ጭፈራ ቤት ነው፣ ጭፈራ ቤት ነው። ከዛ መተህ ማስተካከል ባለብህ መንገድ ዳግም እንዳይደገም በይቅርታ ልትታለፍ ትችላለህ። ለመጀመሪያ ነው የምነግርህ። ባይደረግ ይመረጣል። ውሸት የሚባል ነገር ጥሩ አይደለም። ይሄን ለፈለኩት
ሄደህ ዋሽ ማለት ሳይሆን ወይ ሄደህ እውነቱን ተናገር ማለት አይደለም። ደግሞ ይስተካከልልኝ እዚህ ጋር እየመከርኩ ጭራሽ ህይወትን የሚያናጋ ነገር በህይወት ማድረግ የለብህም። አጋጣሚ ተሳስተህ እንኳን ብታደርግ መዋሸት የለብህም። እውነቷን ተናግረህ በዚህ መንገድ ነው የጠፋሁት ይቅርታ ቢባል አይሻልም? ዋሽቶ ግን አንድ ቀን ያኔ እኮ ስትደውይለት አንዱ ጓደኛው ከመሀል ወጥቶ እሱ ቤተክርስቲያን ነኝ ያለሽ እኮ ሸቱን ነው እንዲያ ነው ቦታ ነበር። የራስ ጓደኛ ሄዶ የገነባውን ትዳር በአንድ ቀን ያፈርሷል። ስለዚህ ውሸት አያስፈልግም። ሁለቱ መሀል ያለ ነገር ግልጽና ግልጽ ምንም አንዳች የየለት ህይወት ራሱ መደበቅ የለበት። ፍቅርን ከሚያጠነክሩ ነገሮች ደግሞ እለት በእለት አይደለም፣ ሰዓት በሰዓት አይደለም፣ አሁን ቪዲዮ ላይ ስላለን አይደለም፣ በፊትም እያወራው ነበር ይሄን ነገር አይደል? አላወራ ነው። በየሰከንዷ መነጋገር አለባችሁ። የተጨናነቀ ቦታ እንኳን ብትሆኑ በጭንቅላታችሁ ማን እንዳለ መታሰብ አለበት። አንተ እሷን፣ እሷ አንተ። በቃ በስራ ተጨናነቅ ያለው እንዴት ዋልሽ? እንዴት ነህ? ማውራት የማይቻልበት ከሆነ ማውራት የሚቻልበት ቦታ ከሆነ ደግሞ ደውለህ ለ5 ሰከንድም ቢሆን ማውራት። ይሄ ፍቅርን ከሚያጠናክሩት ትልቁ ነገር ነው። መተሳሰብ፣ መጠያየቅ፣ መግባባት፣ ሀሳብን ተነጋግሮ መፍታት። መጫጫው ጥቅም የለውም። ይሄ ግቡ ተነጋግሮ ደግሞ የማትፈቱት ነገር ከሆነ የለም እዛ ላይ ብሎ መዋል አያስፈልግም። እሺ በቃ ትታችሁ ወደ ፍቅራችሁ መመለስ። ከዛ ያ ነገር ይውልሽ እናንተ ወደ ፍቅራችሁ ስትመለሱ ራሱ ግልጥ ብሎ እውነታው ወይ ለአንደኛው ተከራካሪ ይገለጻል ወይ ለዛኛው ይገለጻል። ገብቶሻል? የዛን ሰዓት ያካይ ነገር ቅድም ያልከኝ ትክክል ነበር ወይ ያልሽኝ ትክክል ነበር ወደሚለው ወደሚያሰማማችሁ ትገባላችሁ። ግን ቸክ ብላችሁ ቀኑ ሙሉ ኝኝኝኝ የምትሉበት ከሆነ ህይወትን ይበጣል። ነገሮችን አይ እንዲህ አይደለም እንዲህ ነው እንዲህ ነው ትንሽ ደቂቃ አውርታችሁ ወደ ጸብ ያስገባችሁ ሲል እሺ ተው በቃ ቀጥታ ወደ ፍቅር ህይወት መመለስ። እኔ በዛ ነው ማምነው። ያው በጣም ደስ ይላል እናቴ። እሺ ሰው ፍቅር እንደያዘው በምንድን ነው የሚያውቀው? የሚያውቀው ማለት ተቃራኒው አካል ነው ወይስ ራሱ አፍቃሪው ፍቅር እንደያዘው ራሱን በራሱ እንዴት ነው የሚያውቀው? ራሱን በራሱ የሚያውቅበት ምክንያት አንደኛ ነገር ያችን ሰው ወይም ያንን ሰው እለት በእለት አይደለም በየሰከንዱ ከጭንቅላቱ ሳትወጣ ስትቀር ወይ ሳይወጣ ሲቀር ሲተኛም ሲነሳም እሷን የሚያስብ ወይ የምታስብ ከሆነ በየሰከንዱ ደግሞ እሷን ብቻ በቃ ሄጄ ባየዋት ምናምን ሲባገኘዋት ወይ ባገኘሁት ብሎ ጭንቅላት የሚያስብ ከሆነ እንቅልፍ አላስተኛ ካለ ሐሳቦች እየመጡ የሚደቀኑ ከሆነ ቀን አብሮ የዋሉበትን ነገር እንደገና ቤት ከገቡ በኋላ ያንን ነገር እያሰቡ ለብቻቸው የሚዝናኑበት ከሆነ በቃ ቀን የዋለበትን እያሰበ መሳቅ ለብቻው ማለት ነው ማንንም ሳያወራ መሳቅ መዝናናት በራሱ ሲጀምር ያንን ሰው ከጭንቅላቱ አላወጣ ካለ ያ ፍቅር ነው። እሺ በቃ እኔ ይሄንን ነው እጪ ለማውራት ነው የጠራሁሽ ነው። ጨረስ? አንቺ ካለሽ ጥያቄ ጥያቄ አንቺ ካለሽ እኔ እኮ ማለት ስለምን እንደምናወራው ለመናገር አላወኩም ነበር። ግን ያው የምናወራው እኮ ስለ ህይወት እንወያይ ነው። ስለ ህይወት ደግሞ ማወያየት እና ከኔ ማወቅ የሚፈልገውን ነገር ይጠይቀኝ ነው። እኔ ደግሞ ማሚ መጠየቅ እንፈልገው አልኩሽ። አንቺ በጣም በትዳርሽ ስኬታማ ከሆኑ እናቶች መካከል አንዱ ነሽና ያ ሚስት የሆንሽበት ማለት የራስሽ ባህሪ አለ አይደለ? ያ ሰው እንትን እንዲልሽ ምን አይነት ሚስት መሆን አለብኝ እኔ ደግሞ ነገ ትዳር ስመሰረት ምን አይነት ሚስት መሆን አለብኝ እኔ አልኩሽ። ብዙ ጊዜ ኤክስፔክት ማድረገው ጥሩ ባል እንዲሰጠኝ እግዚአብሔር እጸልያለሁ። ግን ደግሞ እሱ ጥሩ በሆነልኝ ብዬ ሳይሆን እኔ ጥሩ በሆንኩለት ብዬ ነው ማስበው። ከዛ ምንም ያ ሰውዬ ጥሩ አለመሆን ምናልባት አንዳንድ ሰዎች ጥሩ ላይሆኑ ይችላል አንቺ መልካም ሆነሽለት፣ ግን ከምንም በላይ የሚያሳስበኝ የሱ ጥሩነት ሳይሆን እኔስ ምን አይነት ማለት ጥሩ ነኝ ወይ ለሱ ብዬ አስባለሁና ጥሩ ሚስት ለመሆን ምን ማድረግ አለብኝ? ጥሩ ሚስት ለመሆን
ቅድም በመሃል የተወሰነውን ተናግሬያለሁ፣ ግን ድጋሚ የምነግርሽ ነገር ምንድነው ጥሩ ሚስት ለመሆን መጀመሪያ ጸሎት አስፈላጊ ነው። ሁለተኛ ነገር ታማኝ ሚስት መሆን፣ ለባሏ የምታስብ ቅን ልብ ያላት፣ ቤቷን የምትንከባከብ። እሱም ደግሞ አሁን ወንዶች ማለት ነው ብዙን ጊዜ ከጀርባቸው ያለውን አያዩም። ከጀርባ ሆና ሚስት ከጀርባ ሆና ባሏን የምትጠብቅ መሆን አለባት። ባሏን ከብዙ ነገር እሱ ከማያያቸው ነገር ትታደገዋለች። ከዛ ከወጣ በኋላ ነው ወይኔ ለካ ከዚህ ነገር ውስጥ በስማም አንቺ እኮ እንዲህ ባትይ ኖሮ እንዴት ሆነ ነበረ የሚሉት ገባሽ? ካለበለዚያ እዛ ነገር ውስጥ ዘፍቆ ሊቀር ይችላል ማለት ነው። ስለዚህ ሚስት ጠባቂ፣ በቃ አጋዥ፣ አሳቢ፣ አፍቃሪ፣ ፍቅርን የምትመግብ መልካም ሚስት ልትሆን ይገባል። አመሰግናለሁ። እሺ ምንም ነገር ጨረሽ? እኔም ጨርሻለሁ። አይ ፕሮግራሙን የጀመርከው አንተ ነህ ብዬ ነው። ዛሬ ቤተሰብ እያያችሁ ነው። ጥያቄ በጥያቄ አድርገውኛል። እኚህ ልጆች እንግዲህ እግዚአብሔር በሀሳባቸው ላይ ይግባ። ሌላ ማለት አልችልም። ጌታ ይርዳቸው። በቃ ከጨረሳችሁ ቤተሰብ እንሰናበታ። በቃ ያው እኛ ጀምረናል። በዛ ላይ ደግሞ ያው ቤቱ ያንቺ ስለሆነ ቤትሽን ዝጊ። ኦኬ እሺ፣ እኔ ጋር ነው። እሺ ቤተሰቦቼ እናንተም ከማሚ ብዙ ነገር እንደተማራችሁ በጣም እርግጠኛ ነኝ። ምክንያቱም ያው እንዳልኩት በጣም ስኬታማ በትዳሯ ስኬታማ ከሚባሉ እናቶች መካከል አንዷ ስለሆነችና ከሷ ብዙ ነገር ተምራችኋል ብዬ አስባለሁኝ። ለነበረን ጊዜ በጣም እጅግ አድርገን እናመሰግናለን። ቻው።